ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። የሶስት ወጣቶች ግድያና ጉዳዩን አስመልክቶ የማዕከላዊ ኢትዮጵያ ክልል የሰጠው መግለጫ፣ ኢትዮጵያና ሌሎች ሀገራት ያወጣውትን ወጪ ይክፈሉ ስትል ደቡብ አፍሪካ ጠየቀችም። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎቹን ማቀርብላችሁ ጌታዬው ቃልማን ደፍሩት ነኝ። ሰብስክራይብ ማድረግዎን እንዳይረሱ። የሶስት ወጣቶች ግድያና ጉዳዩን አስመልክቶ የማዕከላዊ ኢትዮጵያ ክልል የሰጠው መግለጫ፣ የማዕከላዊ ኢትዮጵያ ክልል የመንግስት የሰላም ጥሪ ባለመቀበል በህዝብ ላይ ጉዳት አድርሰዋል ባላቸው ቡድኖች ላይ እርምጃ ወስጃለሁ ሲል የክልሉ ሰላምና ጸጥታ ቢሮ አስታወቀም። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ይህን ያስታወቀው በክልሉ ጉራጌ ዞን አበሽጌ ወረዳ 3 ወጣቶች በመንግስት የጸጥታ አባላት ተገድለዋል የሚለው መረጃ በማህበራዊ መገናኛ ዘዴዎች መውጣቱን ተከትሎ ነው። ሆኖም መግለጫው በቀጥታ ስለ ግድያው ያለው ነገር የለም። በወንጀላቸው ታስረው ሊጠየቁ ሲገባ ችኩላን ምን አመጣው የሟች ጎረቤት እንዳሉት በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ 3 ወጣቶች በትራንስፖርት እየተጓዙ በነበረበት ወቅት ከተሽከርካሪ እንዲወርዱ ተደርገው መገደላቸውን የሚገልጹ መረጃዎች እየወጡ ይገኛሉ። ዶቼ ቬለ ጉዳዩን ለማጣራት ባደረገው ጥረት የሶስቱን ወጣቶች መገደል ከአካባቢው ነዋሪዎች አረጋግጧል። ተመስገን ጌታቸው፣ ይታገሱ አስግደው እና ግዛቸው ግርማ የተባሉ ወጣቶች ሐምሌ 24 ቀን 2018 ዓመተ ምህረት አርብ ጠዋት ከአሽጌ ወረዳ ወደ ወልቂጤ ከተማ በመጓዝ ላይ እንዳሉ በመንግስት ጸጥታ አባላት ከተሽከርካሪ እንዲወርዱ መደረጋቸውን መረጃዎች ይጠቁማሉ። ዶቼ ቬለ በወጣቶች ላይ ተፈጸመ በተባለው ጉዳይ ዙሪያ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ 3 የናቻ ቀሊጥ ቀበሌ ነዋሪዎች አነጋግሯል። በተለይም ከሟቾቹ የአንደኛው ጎረቤት ነኝ ያሉ አንድ እናት ወጣቶቹ የተገደሉት የጸጥታ አባላት ወደ ናቻ ቃሊቲ ቀበሌ ይዟቸው ከመጡ በኋላ ነው ይላሉ። ከሟቾቹ አንዱ ጎረቤታቸው ሲሆን የተቀሩት ሁለቱ የሰፈራቸው ልጆች መሆናቸውን የጠቀሱት ነዋሪዋ መቼም ሞት ያለ ነው፣ ሰው ሲሞት ግን አፈር ማግኘት አለበት። የሚያሳዝነው ከፊል አስክሬናቸው በእንስሳት ነው የተበላው። አንድ ሰው ወንጀለኛ ከተባለ በወንጀሉ ታስሮ ሊጠየቅ ሲገባ ችኮላን ምን አመጣው? ማጣራት ያለ ተሩጦ ወደ ፍጻሜ መከድ አልነበረበትም ብለዋል። ዶቼ ቬለ በወጣቶች ላይ ተፈጸመ በተባለው ጉዳይ ዙሪያ ከአበሽጌ ወረዳ ፖሊስ፣ ከጉራጌ ዞን እና ከማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ኃላፊ ምላሽ እና ማብራሪያ ለማግኘት ላለፉት 3 ቀናት ያደረገው ጥረት አልተሳካም። ያም ሆኖ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ትላንትና ባወጣው መግለጫ የክልሉ መንግስት ከፌደራልና ከኦሮሚያ ክልል ጋር በመሆን ህግ የማስከበር ስራዎችን እየሰራ እንደሚገኝም ገልጸዋል። በቢሮ ኃላፊ አቶ ተመስገን ካሳ የተሰጠ መግለጫ ሽፍታ ስሉ በጠሯቸውና የመንግስት የሰላም አማራጮች አልተቀበሉም ባሏቸው አካላት ላይ እርምጃ መውሰዱን ጠቅሰዋል። የክልሉ ህዝብ በሐሰተኛ ሚዲያዎች ከሚሰራጩ አሉባልታዎች ራሳቸውን እንዲጠብቁ ያሉት አቶ ተመስገን ወንጀለኞቹን ለህግ አሳልፈው በመስጠት ኃላፊነቱን እንዲወጣ ሲሉም ጥሪያቸውን አቅርበዋል። የወጣቶቹ ግድያና የክልሉ ሰላምና ጸጥታ ቢሮ ኃላፊ በሰጡት መግለጫ ላይ ለዶቼ ቬለ አስተያየት የሰጡ የጎጎት ለጉራጌ አንድነትና ፍትህ ፓርቲ የሥራ አስፈጻሚና ግንኙነት ኃላፊ አቶ ወልዱ ብርሃኑ ፓርቲያቸው ጉዳዩን በቅርበት እየተከታተለ እንደሚገኝ ተናግረዋል። ከጸጥታ ተቋማት የሚጠብቀው በወንጀል የተጠረጠረን ሰው ወደፊት ተቋማት መውሰድ እንጂ በራሳቸው እንደዚህ አይነት እርምጃ የመውሰድ ልምምድ አደገኛ መሆኑን የጠቀሱት አቶ ወልዱ ድርጊቱ የፍትህ ተቋማትን አስፈላጊነት ጥያቄ ውስጥ የሚከት ስለሆነ መንግስት ህግ ሲያስከብር ጥንቃቄ ሊያደርግ ይገባልም ብለዋል። በጉራጌ ዞን አበሽጌ ወረዳ ዋልጋና ዳርጌ ተብሎ በሚጠሩ አካባቢዎች የታጠቁ ኃይሎች ካለፉት 6 ዓመታት ወዲህ በነዋሪዎች ላይ ተደጋጋሚ ጥቃት ሲያሳድሩ ቆይቷል። ታጣቂዎቹ የሚያደርሱትን ጥቃት በመፍራት በሺዎች የሚቆጠሩ ነዋሪዎች መንደራቸውን በመልቀቅ ወደ ተለያዩ አካባቢዎች መፈናቀላቸው ይታወቃል። የክልሉ መንግስት ታጣቂዎቹ በአማራና በኦሮሚያ ክልል ከሚንቀሳቀሱ ጽንፈኛ ሲሉ ከጠሯቸው ቡድኖች ጋር ቀጥተኛ ግንኙነት አላቸው ሲልም በተደጋጋሚ ይገልጻሉ። ኢትዮጵያና ሌሎች ሀገራት ያወጣውትን ወጪ ይክፈሉኝ ስትል ደቡብ አፍሪካ ጠየቀችም። ብሪታንያ ጥያቄውን ያቀረበችው ህገወጥ ፍልሰታ በመቃወም በሚል በሀገሪቱ የተካሄደውን ሰልፍና የተፈጸሙ ጥቃቶችን ተከትሎ ከ80 ሺህ የሚበልጡ ፍልሰተኞችን ከአባረሮችም ወደ ሀገራቸው እንዲመለሱ ካደረገች በኋላ ነው።
ኢትዮጵያና ዜጎቻቸውን ከግዛቷ ያስወጡ ሌሎች ሀገራት ፍልሰተኞቹን በጊዜያዊ ቦታ ለማቆየትና ለማጓጓዝ ያወጣትን ወጪ ይክፈሉ ስትል ደቡብ አፍሪካ ጥያቄ አቀረበች። አንድ አንጋፋ የፍልሰት ጉዳዮች መምህርና ተንታኝ በበኩላቸው ይህም በመጤጠል እንቅስቃሴ ምክንያት ዜጎቻቸው የተፈናቀሉ ሀገራትን ክፍያ መጠየቅ በሰው ቁስል እንጨት እንደ መስደድ ይቆጠራል ሲሉም ለዶይቼ ቬለ ተናግረዋል። የኢትዮጵያ መንግስት እስካሁን በዚህ ክፍያ ላይ ያወጣው መግለጫም ይሁን የሰጠው አስተያየት የለም። ደቡብ አፍሪካ ዜጎቻቸውን ከግዛቷ ካስወጣቸው ሀገራት የገንዘብ ክፍያ መጠየቁን ያስታወቀችው ሰሞኑን ነው። ፕሪቶሪያ ጥያቄውን ያቀረበችው ህገወጥ ፍልሰትን በመቃወም በሚል በሀገሪቱ የተካሄደውን ሰልፍና የተፈጸሙ ጥቃቶችን ተከትሎ ከ80 ሺህ የሚበልጡ ፍልሰተኞችን ካባረረች ወይም ወደ ሀገራቸው እንዲመለሱ ካደረገች በኋላ ነው። ፍልሰተኞቹን በጊዜያዊ ቦታዎች ለማቆየት ከነበሩባቸው የተለያዩ ሀገራቱ አካባቢዎች ወደ አውሮፕላን ማረፊያዎች መሰል መነሻ ስፍራዎች ለማጓጓዝ ከፍተኛ ወጪ አውጥቻለሁ ብላለችም። ኤስኤቢሲ በተባለው የሀገሪቱ የቴሌቪዥን ጣቢያ የተጠቀሱት የደቡብ አፍሪካ የሀገር ውስጥ ጉዳይ መምሪያ ዋና ዳይሬክተር ቶሚ ማኮል ለፓርላማ ኮሚቴ እንደተናገሩት ፕሪቶሪያ ወደ ሀገራቸው መመለስ የፈለጉ ፍልሰተኞችን በጊዜያዊ ቦታ ለማቆየትና ለማጓጓዝ ወደ $18 ሚሊዮን ወጪ አድርጋለች። ኢትዮጵያን ጨምሮ ዜጎቻቸውን ያስወጡ ሀገራት ክፍያ እንዲፈጽሙ እንደሚጠብቁም ዋና ዳይሬክተሩ ተናግረዋል። ይህንን ወጪ እንዲከፍሉና እንዲተኩ የሚጠይቅ ደብዳቤ በውጭ ጉዳይ ሚኒስቴር መስሪያ ቤታቸው በኩል ለማላዊ መንግስት ደግሞም ለናይጄሪያ፣ ለኢትዮጵያም ኤምባሲ ጽፈናል። እናም ከነዚህ መንግስታት ምላሽ እየጠበቅን ነው ብለዋል። ደብዳቤ ተጻፈ ከተባሉ አካላት አንዱ የሆነው የኢትዮጵያ መንግስት እስካሁን በዚህ ጥያቄ ላይ የሰጠው አስተያየት የለም። የውስጥ ጉዳይ ሚኒስቴር ምላሽ ለማካተት ያደረግነው ጥረትም ለጊዜው አልተሳካም። ዶይቼ ቬለ ያነጋገራቸው አንድ አንጋፋ የፍልሰት ጉዳይ መምህርና ተንታኝ በደቡብ አፍሪካ የቀረበው ጥያቄ ተችተዋል። በእንግሊዝ ኦክስፎርድ ዩኒቨርሲቲ የፍልሰትና ልማት መምህር እንዲሁም በደቡብ አፍሪካ ጆሃንስበርግ በሚገኘው ዌስት ዩኒቨርሲቲ የምርምር መምህር የሆኑት ፕሮፌሰር ሎረን ላንድ እንደሚሉት ጥያቄው በፍልሰተኞች ላይ ተጨማሪ በደል እንደመፈጸም የሚቆጠር ነው ብለዋል። ጥያቄው በሰው ቁስል እንጨት እንደመስደድ ሆኖ ይሰማኛል። በመቶዎች የሚቆጠሩ ዜጎች ከተፈናቀሉበት ከፍተኛ መጤጠል እንቅስቃሴ በኋላ የነዚህ የተፈናቀሉ ዜጎች ሀገራትን ክፍያ እንዲፈጽሙ መጠየቅ ትርጉም አልባና ክብረ ነክ ተግባር ነው ብለዋል። በሀገሪቱ በቀጠለው መጤጠል እንቅስቃሴ ምክንያት በፕሪቶሪያና በቀረው የሀገሪቷ ክፍሎች መካከል ከፍተኛ ክፍተት መፈጠሩን እየተነገረ ባለበት ወቅት ነው ጋና ጉዳዩን ለአፍሪካ ህብረት አቅርባለች። የደቡብ አፍሪካ መንግስት በሀገሩ ባሉ የውጭ ዜጎች ላይ የሚደርሰውን ጥቃትና የጥላቻ ወንጀል መከላከል አልቻለም ያሉት ሁለት ታዋቂ ዜጎችም ደግሞ ይህንኑ መነሻ ያደረገ ክስ በእንግሊዝኛው ምህጻረ ቃል አይሲሲ በመባል ለሚታወቀው ዓለም አቀፍ የወንጀለኛ ፍርድ ቤት አቅርበዋል። የደቡብ አፍሪካ ባለስልጣናት የቀረቡት የክፍያ ጥያቄም ሀገሪቱ ከሌሎች አፍሪካውያን ጋር ያላት ግንኙነት ይበልጥ የሚያወሳስብ መሆኑን ፕሮፌሰር ላውንድ ተናግረዋል። ይከፍለናል ብለው ይጠብቃሉ ብዬ አላምንም። የቀረበው ጥያቄ ለነዚህ ሀገራት መልእክት ማስተላለፋ መንገድ ይመስለኛል እና ያ መልእክት ሀገራቱን የሚያስቆጣ መልእክት ነው የሚሆነው። ደቡብ አፍሪካ ከነዚህ ሀገራትና በቀጠናው ካሉ ሌሎች ሀገራት ጋር ያላት ግንኙነት በመጤጠል እንቅስቃሴና በሀገሪቱ መንግስት ያለፈ ተግባር ምክንያት ተጎድቷል እና ይህ እነዚህ ውጥረቶችን የሚያባብስ ብቻ ነው የሚሆነው በማለት አስረድተዋል። ዜጎቻቸውን ከደቡብ አፍሪካ ያስወጡ ሀገራት ለክፍያው ጥያቄ ይፋ ምላሽ ባለመስጠታቸው ዝርዝር ጉዳዩን ማወቅ አልተቻለም። ፕሮፌሰር ላውንድ እንዳሉትም በሀገሪቱ መካከል የተደረገ ስምምነት ስለመኖሩም አሁንም ግልጽ አይደለም ብለዋል። ሁሉንም ህጋዊ ስምምነቶች አላውቅም። በአንዳንድ ሁኔታዎች አንድን ሰው ወደ ናይጄሪያ ወይም ወደ ማላዊ ካባረርክ ወጪውን ሀገሪቱ እንደሚጋሩ የቅድሚያ ስምምነት ይኖራል። በአብዛኛው ሁኔታ ግን የውስጥ ህጎችን ተግባራዊ በማድረግ ክፍያ መፈጸም ሰዎችን የሚያባረው ሀገር ኃላፊነት ነው። ይሄውም እንደ ተምሳሌያዊ እንዲሆን የታሰበ ይመስለኛል ብለዋል። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ባለፈው ወር መጨረሻ ባወጣው መግለጫ ፕሪቶሪያ ከአንዳንድ የምዕራብ አፍሪካ ሀገራት ጋር የተፈጠነውን ልዩነት በንቃት ለመፍታት ቁርጠኛ መሆኗን አስታውቋል። ፕሮፌሰር ላንድ እንደሚሉት አሁን የቀረበው የክፍያ ጥያቄ ግን ይህን ጥረትም ትርጉም የሚያሳጣው ነው ብለዋል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስከምንገናኝ መልካም ጊዜ እያለን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቱንም በኮሜንት ሴክሽን ላይ ያስቀምጡልን።